አረጋኝ ትናንትና ጥፊ እያማራት ነበር። የምር አናዷታል በጣም በቃ ንግግሩ የእሱን ድርጊት ረስቶ የሚያደርገውን ነገር ሽምጥጥ አድርጎ ወንድሙን እንደ መምከር እንደ መቆጣት ከሴት ጋር የሚላላጠውን ትቶ በሚያሳዝን ሁኔታ እሷን ሲናገራት ነበር እና እጇን አይተሻት ከሆነ እያሻሸች ነበር። በጥፊ መላጨት ፈልጋ ነበር። በጣም ስሜታዊ ሆና ነበረ ማለት ከንግግሩም አንፃር አለመማቷም ራሷ በጣም ተቆጣጥረዋለች ንዴቷን። እሱ ደግሞ ምን መሰለሽ አንደኛ ከበጎቹ እየተላከ ነው። ይሄን በላት ይሄን ለምን እንዲህ አርጋት ሂድና እንዲህ በላት እያሉ እየላኩ ስለሆነ ልጁ ደግሞ እጅግ በጣም የዋህና ማስተዋል ትንሽ የሚቀረው ልጅ ስለሆነ ሂዶ ጋጓገጭ ብሎ ነበረ። ከሱም የማይጠበቅም ቃላት እየተጠቀመ ነበረ። እሷም ስሜቷን ለመቆጣጠር ንዴቷን ለመቆጣጠር የተቻለችውን አድርጋለች። እኔ የሚገርመኝ እንደው እሷ ላይ እየመጡ ጓገጭ የሚሉ ምን አይነት አስተሳሰብና ቅንጭላት ቢኖራቸው ነው? ከያባወራ ሚስት ባል አባወራ ሆኖ ሂዶ ከሴት አዳሪ ቤት ቁጭ ብሎ ምግብ ሲበላ ሲሳሳም የሰው ቂጥ እያዟዟ እየተሽከረከረ ከፊት ስታይ እኔ ያንን ሩታ ብታደርገው ምን ሊያረጓት ነው? ከሌላ ወንድ ላይ ልጇን አስተኝታ ሂዳ እንደዚህ ብታደርግ ደስተኛ ናቸው ወይ? ለምንድን ነው ያንን ይሄም እየመጣ ሩታ ላይ የሚፈነጨው? የሱ ወንድም ጽድቅ እየሰራ ነው እንዴ? ሂዱ ቤተክርስቲያን እየታለመ ነው እንዴ? የሚሰራው ስራ እሷ ምን ይሰማታል አይሉም እንዴ? የወንድሙ ድርጊት ትቶ እሷ ላይ ጓገጭ ስላለ እኔ በጣም ነው ያናደደኝ። እሷ አይፈረድበትም እየተላተ እየሄደ ማለት ያለበትን እያለ እየመጣ ነው። ተልእኮ ነው ይገባናል። ግን ቢሆንም የወንድሙ ድርጊት አጥጋቢ ነው ወይ? እሷ ይሄን ነገር ለፈተናት ቢሆን ውጣ ያለችው እስኪ ምን ሊያረግ ይሆን? ይቆጠብ ይሆን? ከድርጊቱ ተቆጥቦ ስርዓት ይዞ ሆቴል ይዞ ለራሱ ይቀመጣል ወይንስ ተመልሶ ያቺ ጋራ ሄዶ ይሄዳል ብላ የስለላ ድርጊት እያረገችበት እንደሆነ ለበምን ያውቃሉ? በነገርሽ ላይ እሷ እየፈተነችው ነበረ። አሁን እሱ ትልቅ ጥፋት ያጠፋው ምን መሰለሽ? ፈተናውን ሊያልፍ አልቻለም። መቼምም አያልፍም። እሷ ይህንን ፈተና ስትፈትነው ሂዶ ሆቴል ይዞ ቢሆን ኑሮ ራሱን ችሎ ተቀምጦ ቢሆን የምር አዝኖ ተጸጽቶ ቢሆን ከሷ ጋራ ባይሄድ ኖሮ ምናልባት ልቧ ራርቶ ይቅርታ አድርጋለት አብረው ልጃቸውን የሚያሳድጉበት መንገድ ይኖር ነበር። ገብቶሻል? ነገር ግን እሱ ከዚህ በፊት ሆቴል ያስኩኝ ብሎ ዛሬ ግን አንድ ቀን ሁለት ቀን እንኳን ሳይቆይ ወዳውኑ ነው እሷ ጋራ የሄደው። ደግሞ የተሻለ ምን ያክል እንደምትስመው እየተመለከትሽ ነው። አሁን እሱ እየዋለለን ያለው በነገርሽ ላይ በዚህ ጋር ልጁን ይፈልጋል፣ ከልጁ ጋር መሆን ይፈልጋል። በዚህ ጋር ደግሞ ሄርሜላ ጋር ኃይለኛ ፍቅር ይዞታል። ስለዚህ ከዛም ከዚህም ሳይሆን የሚዋለል ሰው አለ አይደል? እየዋለለን ያለው በርግጥ ታዲያ እኮ እዚህ ላይ የመዋለል ደረጃ ላይ የደረሰው በራሱ ምክንያት ነው። ከይች ልጅ ቢርቅ ሚስቱ የምትሰጠውን ፈተና በድል ቢያጠናት ከልጅቱ ለመራቅ ቢሞክር እባክሽ ለራሴ ጊዜ ስጭኝ፣ ራሴ ማስተውልበትና ወደ ልቦና የምመለስበትን ጊዜ በጥሞና ላዳምጥበት፣ እባክሽ ከህይወቴ ራቂልኝ። ከዚህ በኋላ እኔ ልጅንና ሚስቴን በአንድ ሁኜ በደስታ ልጅን ለፍቅር እየሰጠው ማሳደግ ነው የምፈልገው። ስለዚህ ወደ ልቦና የመመለስ ፈልጋለሁና በዙሪያዬ ባስተመጭና የራስሽን ህይወት ብትጀምሪ ብሎ የራሱን ኮንፊደንስ ተጠቅሞ ለብቻው መሆን ነበረበት። እሷ ግን ቢያቀው እየሰለለችው ምን ያህል ከሷ ላይ ምን ያህል ለመራቅ ጥሯል፣ ምን ያህል ከሷ ለመላቀቅ ያለውን እንትን ሁኔታ ለመፈተን ያደረገችው ድርጊት ነበር። እሱ መቼም ቢሆን በሴት ፈተና ሁልጊዜም እንደወደቀ ነው። የሴት ነገር ሞቱ ነው፣ ካራስታ ሙሉ ነው። የማካሲው ነው መሰለኝ ያለሱ ያለ ሴት እንዲያስንቀሳቀስ ተብሏል መሰለኝ። ይሄን ፈተና በድል ያጠናቃል ካለም ስለዚህ ያንን ይሄም እየመጣ ከቤቷ ሰላሟን እንዲያነሳት አስቀድሞ ቃል ገብቶላታል። ያንን ይሄም እየሄደ ካሜራ እየያዘ በሷ አድጋለሁ እያለ እየሄደ እሷን ባያዳርቋትና ሰላሟን ባይነሷት ወደ ነበረችበት ወደ እዛ ከሰዓቷ እየተመለሰች ነው። ለምን ያንን ይሄም እየመጣ እየወሰካት ነው። በሰላም ልጇን ማሳደግ አልቻለችም። ስለዚህ ከድርጊታቸው ተቆጥበው
እሷም ከዚህ ነገር ወጥታ ልጇን በሰላም ብታሳድግ ጥሩ ነው ብዬ አስባለሁ። ካፈለገም እሷው ጋራ ጠቅልሎ ትዳርም ሀያዘ ያቺው ጋራ ሰብስቦ ካፈለገ እየመጣ ልጁን እየጠየቀ ማድረግ ያለበትን ነገር እያደረገ ያቺ ጋራ ህይወቱን መቀጠል ከየትኛይቱ ህይወት መውጣት አለበት ብዬ ነው የማስበው እኔ ታላቅ እሷ ሲጀመር ያችኛዋ ያው አግባኝም ብለዋለች። የፍቅር ጥያቄም አቅርባለታለች። ቀለበትም ጭራሽ እንደውም ልታሳስተው ነበር የተሻለ የለበሰችውን የምትሆነውን ልታሳስተው ምንም ኧረ የትላንትናው እኮ እግር እጅ የለውም አፍያዋ የትላንትናው በቃ በአደባባይ ገልባ መስጠት ነው የቀራት ሌላ ምንም ያለ አይተሻታል እንዴት እንደምትዟዟ ነው እሱ ሹራብ አልሰጣትም እሱ ቦታ አልሰጣትም እኮ የሚገርምሽ ነገር እንዴት ብሎ ተሳቆ እንዴት ብሎ ፈጥኖ ከዛ ቤት እንዲወጣ ነኝ አይተሽዋል መቼም ቪዲዮ በጣም ነው የሚያሳፍረው አልኩሽ እኮ እና በነገራችን ላይ ሩታ ከሌላ ሀገር መሄዷን ማራዘሟ ወደ እዚህ ሀገር ልጇን ልታሳድግ ወስና መቅራቷ በጣም አስደስቶኛል። ለምን ለልጁ እዚህ ሆኖ ነው የሚያስፈልገው። አሁንም ቢሆን አብርሽ ልጁን የሚወድ ከሆነ ልጁ እንዳይጎዳበት ከፈለገ ማድረግ ያለበት ከዚች ልጅ ርቆ ትዳሩን ነው መምራት ያለበት። ካልሆነ ግን አሁን ሩታም የራሷን ህይወት ልትጀምር ነው፣ አዲስ ህይወት ልትጀምር ነው እያሉ ነው እንግዲህ ብቻዋን ራሷን አዳምጣ ከልጇ ጋር ይሁን ለማግባት ይሁን አንዳንድ ነገሮች እየተወሩ ይገኛሉ። ነገር ግን ያችኛዋ የምታደርገው ድርጊት በጣም ከባድ ነው። በተለይ ደግሞ አደባባይ ላይ ለልጁ ታሪክስ ምንድን ነው የሚቀመጠው? በጣም እኮ ነው የሚያሳፍረው። እና ትናንትና እሷ ጋር ባይሄድ ኖሮ በቃ ፈተናውን በድል አጠናቀቀ ነበረ። በጣም አይ አብርሃም ተስተካከለ ማለት በቃ ትንሽ በጣም ችግር አለበት ያለፈውን አይተው እኛ ዞሮ ሰይጣን ነው በመለያየት የሚቀናው እኛ እንድንለያይ አይፈልግም። ምክንያቱም ለልጁ ሲባል ልጁ የእናትና የአባት ፍቅር እያየ ቢያድግ ጥሩ ነበር። አምሳያ ልጁ ነው። እሱም ወደ ልቦናው ተመልሶ ይችንም አርቆ ከህይወቱ ይችን የመሰለ ስማርት ሚስቶን ይችን የመሰለ ከቁንጅና ቁንጅና ከንግግር ከአዴብ አዴብ ለሁሉን ነገር አሟልቶ የሰጣትን ሚስቱን እናትና አባቱ መርቀው የሰጠውን ሚስቱን በስነ ስርዓት ትዳሩን አክብሮ ጠቅልሎ ከዚህ የቆሸሸ ስራ ወጥቶ ያችንም አርቆ ህይወቱን ቢቀጥል ባይነኛ ተያየ በነገርሽ ላይ ቤተሰቦቹ የሚወዷትም የሚያከብሯትም ሩታን ነው። የልጅ በጣም ለቤተሰብ ሪስፔክት ያላት እናቱን ታውቂያለሽ። ከዚህ በፊት እግሯ ስር ወድቃ ነው አክብራ የተቀበለቻት እና ይችን የመሰለች ልጅ እንዴት በሄርሜላ ፍቅር ተከይፎ ወደሷ እንደወደቀ ፈጣሪ ይወቅ። ብቻ በዛም አለ በዚህ ፈተናውን ወድቋል በሚያሳዝን ሁኔታ። ውዶችዬ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዚህ አዳዲስ መረጃዎችን አቀርብላችኋለሁ። ይህ ቻናል በነገራችን ላይ ጮማ ታማኝ ነጯን መረጃ የሚያቀርብና ፈጣን ነው ማለት ነው። ቅድም የለቀኩት አለ ዳኒ ስለ አብርሽ ስለ ሩታ ልጅ የሰጠው መልስ አለ። እሱንም ማዳመጥ ትችላላችሁ። በሌላ በአዲስና ትኩስ ቪዲዮ እንገናኝ። ሰላም ቆዩልኝ።